ሄሮ ቢሎ መረሸ እንዳልሞት ጸሎት አርጉልኝ። ምንም ውርስ የሚባል ቆዳ የሚቀበር የለም። ምንም ውርስ የለም። ለልጆችሽ ይሁን አይሸጥም። መሬት ላይ ያለ ቤት በስመ አብ ይላሉ። ገና ቤት ልሸጥ ነው ሲሉ ድንጋጤ። ምንም ያስደነግጥ የለም። ሸጠዋለሁ እንጂ ወፍ የለም። ምክር የሚባል አልቀበልም። እንደገባው ቤት መሸጥ ነው። ደላሎች ቤት የሚገዛ እየፈለጋችሁ ቆዩኝ። በዚህ አጋጣሚ ያ እንዴ ሮማንዬ እድሜ ጤና ይስጥሽ። አንቺ ጀግና ሴት ነሽ፣ ጀግና ነሽ፣ ለሌሎቹ የምታስተምሪ ነሽ። እኔ እውነቴን ነው የምልሽ። እኔ ቤተሰቦቼ ገና ሕፃን ልጅ እያለው የ7 ዓመት ልጅ እያለው ልጅ አዝል ነበረ 7 ብር እየተቀበሉ ልጅ አዝዬ ልክ ትምህርት አላስተማሩኝም። ልጅ እያዘልኩኝ ለአባት ለእናቴ ገቢ ያገባ ነበረ በወር 7 ብር። በዛን ጊዜ 7 ብር በጣም ብዙ ነበረ። ከዛ እኔ በቃ ትምህርት ሀሁ ፊደል ቁጠር ይሉኛል። ትምህርቱ አይገባኝም። ያው ስለተቀጠርኩ በሰዓት ነው የሚያስተምሩኝ እዛ ገጠር። ከዛ በቃ አቋረጥኩት። ከዛ አንድ እግዚአብሔር የባረካት አዲስ አበባ ወደ አማኑኤል አካባቢ ድሬዳዋ ነጋዴ ነበረች። የእሷ እህት ቤት ነበረ ምሰራው። የእሷ እህት ቤት ስሰራ እናቴና የእሷ እናት ጓደኛ ናቸው። እቺ ልጅ ለምን አዲስ አበባ አትሄድም? አዲስ አበባ ይሻላታል፣ እኔም ልጅ አለኝ ከዚህ ልጄ ጋራ ላስተምራት ትላትና እናቴን ታስፈቅዳለች። ያ ቤተሰቦች ድሃ ስለሆኑ ደስ ብሏት እናቴ ሸዋ ሸዋ ትላለች በጉራጌኛ። አዎ ሸዋ፣ ያው ሸዋ ሲባል የገጠር ሰው ደስ ይለዋል። አዲስ አበባ ልትወጪ ሸዋ፣ ወይኔ ቅስፈት፣ ወይኔ እንደዚህ ልሁን፣ ኧረ ትሂድ ብላ ትምህርቴን ሳልማር አዲስ አበባ ላኩኝ። መጀመሪያም ያው ሰው ቤት ስሰራ ሀሁ ቆጥር ነበረ። ቆሎ ያው ልጅነት ሰኞ ማክሰኞ ጫወት ነበር ደጅ ወጥቼ። እኔም ትምህርት አልወድም። ቀጥይ። እሺ ያቺ ልጅ ለመስቀል ገብታ እህቷ ቤት ሊሳዝል ድንቡሼ ነኝ ጎበዝ ነኝ በቃ ሊሳዝል በቃ እንዴች ልጅማ አዲስ አበባ መሄድ አለባት እኔ ጋ። ይሄ ልጅ የኔ ልጅ ነው። አንድ ወንድ ልጅ አለ አሸናፊ ይባላል። እና ይሄ ልጅ ከኔ ጋር እየተደግ ስትል እናቴ ደስ አላት። በቃ 10 ትስማታለች። ትዝ ይለኛል። በቃ አዲስ አበባ ልትሄድ ነው ልጄ ብላ 10 ስስማት ተሳካ። አዲስ አበባ መጣሁ። በባዶ እግሬን የመጣሁት ኮንጎ እንኳን አላረኩም። እና እሷ ድሬዳዋ ነጋዴ ናት። እና ሮማንዬ በጣም በልጅነቴ በጣም ብዙ ስቃይ በደል ደርሶብኝ ነው ለዚህ የደረስኩት እኔ። ከዛ አባቴ ነፍሱን ይማር አባቴ ኧረ ተይ እዚሁ ትሁን፣ በጣም ይወደኛል አባቴ። እናቴ ደግሞ ብር በጣም ትወዳለች። አባቴ ደግሞ እኔን ይፈልጋል። እና ተይ እዚሁ እናስተምራት አትሂድ ሲል ሸዋ አዲስ አበባ ተገኝቶ ነው እንዲህ አንተ አዲስ አበባ ተገኝቶ ይሄን እድል አትዝጋባት፣ ይሄን እድል አትዝጋው ትላለች። ልክ አሜሪካ የሄድኩ ይመስላታል መሰለኝ አላውቅም። ያው አዲስ አበባ አታውቀውም እሷ። ደስ አላት በቃ 30 ጊዜ ትስማታለች። የጀበና ቡና በቅቤ ይዛ ትመጣለች። ቁርስ ይሄ ቆሎ ሻፍራ ምናምን ይዛ ትመጣለች። በቃ ደስ አላት። ከዛ አዲስ አበባ መጣ። ወደ አማኑኤል አካባቢ ነው 09 ይባላል። ከብዳኪም ቤት ፊት ለፊት የሆነ ኮንጎ ፋብሪካ ነበረ በፊት መጋዘን ነበረ። እና በባዶ እግሬ መጣው። ይዛኝ መጣች። ጫማ አልገዛችልኝም። ያ መጋዘን ውስጥ የሚሰሩት በኮንጎ የሚሰሩ ሰዎች አሉ ተቀጥረው በጆንያ እየከተቱ ፕላስቲኩን እያቀለጡ የሚሰሩ አሉ። ኦኬ። ከዛ ማነው ስምሽ ይሉኛል። ስም አልወጣልኝም ነበር ማለት የገጠር ስሜ ደንጭዛ ነበረ። ደንጭዛ ማለት ደግሞ በጉራግኛ ደንጭዛ ሲሆን በአማርኛ መድኃኒት ማለት ነው። መድኃኒት ደንጭዛ። ኦኬ። ደንጭዛ ሲባል እነሱ አቃታቸው። እንዴት ነው ምን ማለት ነው ደንጭዛ ምናምን ያው የማይገባው ሰው አለ። ከዛ መድኃኒት ነው መድኃኒት ማለት ነው አሉ። በዛ በቃ ለምን ስም አይወጣላትም እቺ ልጅ በጣም ያስቸግራል ምናምን አሉ። ሁሉም እዛ መጋዘን ያሉት የሚሰሩት ግን ደባል ነው። ያቺ ያመጣችን ሴትዮ ድሬዳዋ ነጋዴዋ ደባል ነው የምትኖረው እዛ ግቢ ውስጥ።
ከዛ ኮንጎ አርጊ ኮረግርሽ እኮ ከገጠር እንደመጣሽ እንደዚህ መሬት እያቃጠለሽ ኮንጎ አርጊ ብለው ኮንጎ ሰጡኝ። እዛ የሚሰሩ ናቸው። ከዛ ኮንጎ አርጊ ሲሉኝ እኔ ኮንጎ ማድረግ ማልችልም፣ ግራና ቀኝ አረኩት። ያ ኮንጎ አዙርላት እንጂ ይለዋል። ያ አብሮኝ ያለው የምታሳድገኝ ልጅ አሸናፊ የሚባለው አዟዙረህ አርግላት፣ እስኪ አዟዙረህ አርግላት ተብዬ አዟዙሮ እንደዚህ አርግ፣ ሁሌም እንደዚህ አርግ ይለኛል። እኔ ለሰውና ግራና ቀኝ አርጌ ስመጣ ኧረ አዟዙሪ ግራና ቀኝ ነው እያለ አስተማረኝ። ከዛ ወደ 08 ካማኔል ወደ ላይ እነሆ የሚባል እንትን ቄስ ትምህርት ቤት ገባን እኔና እሱ። እሺ ግን ድሬዳዋ ትሄዳለች፣ ፍላንስ ይበላታል፣ ትደራርባለች፣ ትመጣለች፣ ብዙ ነገር ታሳልፋለች። ፓንቱ፣ ካልሲውም፣ ሱሪውም ብዙ ነገር ይዛ ትመጣለች። ያቺ ገባል የተቀመጥንባት ሴት ደግሞ ልጇ ምግብ አብስላ ታበላናለች። ስታበላን እኔ ደግሞ ሀሁ ስንማር ሰውየው ሀሁ አስተምሬ ሲለኝ አንድ ቃላት ከተሳሳትኩኝ ሮሚ ይገርፈኛል በጣም ያ ሰውየው ቄሱ ማለት ነው። ግርፍ ያደርገኛል። እኔ ደግሞ ያው ኃይለኝነት አለ አይደል፣ ያለማወቅ ቋንቋም ብዙም አልችልም። አማርኛ ጉራጌኛ ነው ማውራው። ስለ ትምህርት አልገባኝም። ይቻል ማርም ምን አባት ተሳድቤው በጉራጌኛ ተሳድቤው እወጣለሁ። ወጥቼ ቁጭ እላለሁ። ልክ እነሱ ሲወጡ ተደባልቄ አብሬ ወደ ቤት ይገባለሁ። ኦኬ እዛ ተማር እቺ ልጅ አትማርም ዝም ብለሽ ደሞዝ ትከፍያለሽ ብለው ለእሷ ይነግሯታል ስትመጣ ከድሬዳዋ። ኦኬ ከዛ ወላጅ ይባላል ሁሌም ወላጅ ምንድን ነው አትማርም፣ በዛ ላይ ልጅ ትማታለች፣ በዛ ላይ ቁጭ ብላ ነው የምትውለው ደጅ፣ በቃ እኛ አንፈልግም ብለው በቤት ቁጭ አልኩኝ። እሱ ተምሮ ይመጣል። ከዛ እሷም ከድሬዳዋ ፊናንስ በጣም ሲበላት ሻይ ቤት ከፈተች። ወደ 13 ቀበሌ የሚባል ሸማኔ ድርጅት ላይ ሻይ ቤት ከፈተች። እኔም ቁንጮ ያደገ ወደ ታች መሰራት ተጀመረ። ከኮንጎ ወደ ሸራ ጫማ መጣው፣ እድገት መጣ። ከዛ ደሞዜን ተጨመረ። መስቀል ሲመጣ ለእናት ለአባቴ ሚጥሚጣ ካልያዝኩኝ ሳሙና ካልገዛው ጋዝ ካልገዛው እያልኩ ጋዜን ገዝቼ ሚጥሚጣዬን እንደ ሰው ቂቤ አንጥሬ ዳቦ አስደፍቼ እናት አባቴ መስቀል ማየት ጀመርኩኝ። ባንክ ግን አስቀምጣለሁ በቆርቆሮ። ኦኬ የኔ እናት እሷ ደግሞ በትክክል ደሞዝ ዝልፍ ሳይል ትከፍለኛለች። ነፍሷን ይማር ይቅር ይበለኝ፣ የሰው ኃጢአት ጥሩ አይደለም። እናቴ ደግሞ ሆነ ብላ ሰው ታስልካለች። እዚህ የወጣችበት ዓመተ ምህረት ትቆጥራለች። ገብቶሻል? እናቴ ባትማርም የገጠር ሰውን ብትሆን ደሞዝ ዝልፍ አይልም። ከዛ ሲባል አደኩኝ። ከዛ በጣም እድገት መጣ። ቲቪ ታለኝ እኔ መታዘዝ ምናምን በቃ ጉሩም ስናላድል አላደል። ከዛ እሷን በቃ አንድ ጓደኛዋ ትግሬ ነበረች እና እስኪ ሙልዬ እች ልጅ ስጪኝ ልጅ ከልጄ ጋር ስትላ ስንት ከፍያለሽ ብላ ሸጠችኝ። ለናዝሬት ወሰደችኝ። ሸጠችኝ ለጓደኛዋ። እሺ ከዛ ሸጠችኝ። ደሞዙ ደህና ነው። ያን ጊዜ አንድ ከአዲግራት የመጣች ትግሬ ያለች አማርኛ አልችልም፣ እኔ ደግሞ ትግርኛ አልችልም። በምን እንግባባ? ከዛ መልሰን ደግሞ የ7ኛ ክፍል ተማሪ ያለች ስድብ ነው በትግርኛ ጨናዊት ዋዛ ጨናዊት ምናምን ዋዛ ከልቢ ስትለኝ ስድብ ነው የምሰድበኝ። እኔ ደግሞ እቃ ይዤላት ነው የሚሄደው። ሮሚዬ እቃ ይዤላት ይሄዳለሁ። እሺ ከዛ ልጅቷ ከትምህርት ስትመጣ በሌን ባክሽን እንደዚህ ማለት እኮ ነው ትለኝና ታስተምረኛለች። እሺ እያልኩኝ በቃ በመዘፍዘፊያ ልብስ ይታጠባል። አዲስ ሆነብኝ። ባዶ ሽሮ በውሃ አርጋ ነው የምታንተከትከው። አዲስ ሆነብኝ፣ ሁሉ ነገር አዲስ ሆነብኝና ወደ ግንብ ገበያ የሚባል አካባቢ ናዝሬት ላይ ልብስ ቤት አላቸው። ባሏ ልብስ ቤት አለው እና ምግብ አድርሽ ይሉኝና በጋሪ ይሄድ ነበረ። በጋሪ ልብስ ምሳ አደርሳለሁ። ለዛች ከአዲግራ የመጣችው ሚስቱ ደግሞ ማቀራረብ አለ አይደለም፣ ቲማቲም መክተፍ፣ ድስት ማቀራረብ፣ እቃ ማጠብ፣ ልብስ ማጠብ፣ ይሄ ነበረ ስራዬ። ከዛ አባቴ ነፍሱን ይማር
ልጄን አምጭልኝ ብሎ ለዛች ላመጣችን ሴትዮ ሙጥኝ ልጄ አምጭልኝ ልጄን አፍቃኛለች ብሎ አባቴ ከገጠር ቆጮ በከረጢት ይዞ ማባያ አይቤ ሁሉም ነገር ይዞ ያ ሻይ ቤት መጣ። 13 ቀበሌ ማለት ነው። ሲመጣ ልጄ መጣሁኝ ነይ እንጂ ሳሚኝ ሲለኝ ብዙም እንትን አላልኩትም። አባትሽ ነኝ ልጅ ሳሚኝ ብሎ ሲለኝ ጠጋ ብዬው ስሙ ቆጮውን ሰጥቶኝ ዳቦ አለ የቆጮ ዳፓ የሚባል አለ ዳፕ ያለ ከዛ ዳፕ የሰጠኝ በሚጥሚጣ ነው የሚጋገረው ቅመም ተጨምሮ ነው ይጣፍጣል። ከዛ እሱን ብልት አድርጌ እሱን በቃ ያለው ደሞዝ ተቆጥሮ ተሰጠው። ይሄን አክል ሰርታለች አመት እዛ ቤት ሰርቻለሁ። ወደ አዲስ አበባ መጣሁ። ከዛ እንሂድ አለኝ ገጠር። እኔ አልሄድም አልኩት። የእሷ ወደ 7ኛ ኮርፖሬሽን ዳቦ አለ ሻይ ቤት ስለከፈተች እየተመላለስኩ በሚኒባስ ዳቦ አመጣላት ነበረ። በዛ እድገት የጨመርኩ እኔም ከአንቺ ቤት አልፈልግም ብዬ አዳሬ እሷ ጋር በኬሻ እየተኛው ኬሻ ለ3 እንተኛለን። ሴቶች አሉ እዛ ሻይ ቤት ምሽት የሚሸጡት። በኬሻ እየተኛው 7ኛ ዳቦ እያመጣሁላት ጠዋት በትርፍ ሰዓቴ መርካቶ ጀመርኩኝ። እንትን ሰልባጅ ጨረታ ነበረ ኮልፌ ልኳንዳ 18 ላይ እኛ ሰፈር። እሺ ከዛ ከ5 በላይ ከ10 በላይ እያሉ ያመጡልናል። ጭቃ በጭቃ ይሆናል። እሱን እያጠብን መርካቶ ማሽን ነበረ። ይሄ ማሽን ሚዞሮ አውቶማቲኩ ሳይሆን እየጨመቅሽ እንትን የምትይው አለ እዛው። እሱን እያጠብን 6 ብር በወር እየከፈሉ በሱ ሳጥብ የሚተኩስ ሰው አለ። እሱን እየሰራ እቁብ እየጣልኩ መስቀል እስከሚደርስ ድረስ እቁብ ምናምን እጥላለሁ። ከዛ እሱን ስሰራ እሱ አላዋጣም ሂጂ አለኝ። አላዋጣኝም በቃ ራሴ እሰራዋለሁ አለኝ። ለካ ሌላ ሰው ሊከትበት ነው ቦታው። ኦኬ አሁን ምን ስራ ልስራ ብዬ አውቶቢስ ተራ ደላላ አለ። ደላሎች ነበሩ እዛ ቁጭቲና በተራ ነበረ ደላላ ስራ የሚቀጥርሽ። ከዛ ሆቴል ትገቢያለሽ አለኝ። እኔ ሆቴል መስራት አልችልም ግን በረዳትነት ልግባ አልኩት። ሽንኩርት መከታተፍ፣ ስጋ መከታተፍ። እሺ በቃ ጥሩ ነው ግቢ ይሉኝና ወደ አብነት አካባቢ ሆቴል ገባሁ። ረዳትነት ወጥ ቤት አለች። እዛ ገብቼ ስሰራ አንድ እንደጋኝ እነሞር ናት ከሰል ምናምን ትሸጣለች። በቃ አደኩኝ። ጡቴን ወጣ ላይ ሽርጥ የምትለብስ ጥርሰ ፍንጭት ልጅ እንደዚህ ቆንጆ ቀይ ናት ምናምን እሷን ላጣብስ ትለዋለች። እነሞር ናት እሷ ናት ያሳደገችው። እሱ ደግሞ እንትን ነው ሹፌር ነው። ከዛ እንደዚህ አሪፍ ጉራጌ ያለች እናት የአሪፍ ጉራጌ ግን መጀመሪያ አሪፍ ጉራጌ ያለች ላጣብስ ስትለው እስኪ አለ። ከዛ እኔ ከሰል ልገዛት ቲማቲም ልገዛት እዛ ሆቴል ላይ ቲማቲም ከሰል ይገዛል። እሱን ልገዛ ስወጣ በሌ ለምን ባላታገቢኝ ትላለች። ዝም ብዬ ሳቀርክና እሺ አልኳት። ዝም ብዬ እኮ ነው እሺ አልኳት። አሁን እሺ ብላለች ብላ ሽማግሌ ኬላክ ተብሎ እቺ አማኔል አለችው ያሳደገችኝ ጋር አማኔል ተብሎ ሽማግሌ ተላከ። ገና ትንሽ ልጅ ነኝ። ከዛ እነዛ ደግሞ አረ ዘሩ ምንድን ነው ማለት ዘር ሳይሆን ጎሳው ምንድን ነው? በጎሳ ከተገናኙ መጋባት አይቻልም። ምን ጎሳ ነው? እሷ መገመነ ናት። እሱ እንደዚህ ነው እንደጋ እንትን ነው ይሄ እዣ እንትን ነው እሱ ነሞር ነው። እኔ ቻሃ ነኝ እንድብር ነኝ እና ግን ጎሳ ይጠየቃል። በእኛ ነውር ነው አትጋቢም። እውነት ነው። ከዛ ጎሳ ምንድን ነው ሲል እሷ መገመነ ናት። እሱ እንደዚህ የሆረ ዘራ ነው ምናምን ተብሎ አመላለሷቸው። አንሰጥም ልጃችን ብለው እኔ ጓዳ በመጋረጃ ውስጥ እገባለሁ እነሱ ሲመጡ። እሺ ለስላሳ ይሄ ሳጥን ለስላሳ ነበረ የሚመጣው። ለስላሳ ምናምን ሳጥን እንዳለ ይመጣል። ሽማግሌዎች ይመጣሉ። ጫት ይቃማል፣ ቡና ይፈላል፣ በቃ ወጥ ይሰራል። 1 ወር ድረስ አመላለሷቸው አንሰጥም ብለው። ከዛ አንገራግረው ለመስጠት ለማይቀር ተሰጠው። መጡ፣ ተፈራረመን፣ ፊርማ ተደረገ። አበሻ ቀሚስ ለበስኩ እና ምን ይሻላል ታዲያ? እቃ ይሻላታል? እቃ ይሻልሻል ወይስ ወርቅ ሊገዛልሽ ይሻልሻል? እቃ ቤቱ ማሟላት ይሻልሻል ብሎ ሽማግሌዎች ጠየቁኝ። እንዴ ወርቅ ባረገው ሰው ነው የሚያየው፣
እቃ በምን ልሰራ ነው ብዬ እቃ ይሻለኛል ብዬ በቃ ተስማምቼ እቃ ተገዛ። የቤት እቃ አስቤዛ ተገዛ። ለምን በኬሻ ነው የምተኛው፣ ያው የሆነ እንትን አልጋ መገዛት አለበት ብለው አሉ። ሽቦ አልጋ ተገዛ፣ መዘፍዘፊያ ተገዛ፣ ድስቶች ተገዙ። ከዛ በቃ ወደ 15 ዓመቴ ነው። ቤተሰቦቼ ደግሞ ሮማንዬ በዚህ አጋጣሚ አልሰሙም። እሺ አልሰሙም። ከዛ መጀመሪያ መስማት የለባቸውም ልጅም ስለሆነች እሺ ስለማይሉ ስለማይፈቅዱ ብላ እሷ ከጨረሰች በኋላ ለአባቴ የሽምግልና ሲላክ ኧረ ልጅ አታገባም እንዴ ልጅ ናት፣ ታላላቆቿ ቁጭ ብለው እንዴ እኔ አፈር ልብላ ገና ልጅ ናት ብሎ እምቢ አለ። ግን እኔ ገብቻለሁ እሱ ቤት አይሎጋ ብለው በሚኒባስ ወስደውኛል። ገባሽ? ተፈራርመው እሺ ገባሁኝ። በሶስተኛው ቀን ኪኒን አላቅ ወይ መከላከያ አላቅ ቋቅ ይለኛል፣ ያስታውከኛል። ነካ አርግዤ ነው አላቅም ግዱ። ከዛ ምንድነው እኔ ሲሸተኝ እንትን ይለኛል፣ በቃ ያቅለሸልሸኛል። ቡናም ሲሸተኝ አልፈልግም፣ ወጥም ሽንኩርትም ቋቅ ሲለኝ ሐኪም ቤት ሲወስደኝ እንትን አርግዛለች ተባልኩ። ከዛ እሺ ተብሎ በቃ ለአባቴ ሽምግልና ተላከ። አባቴ ሄድን። መርቀኝ አባቴ ስለው ልጄ እንዴት እንደዚህ በአሁኑ ሰዓት አለኝ። ያው ልጅነት ነው ምናምን ተብሎ ሽምግልና ተላከ። እሷም ታዲያ ማን ሊያገባት ነው? ቁጭ ብላ ልትቀር ነው እንዴ? የመጣ እድልማ አይመለስም። አንዴ የመጣ እድል ከተመለሰ ጥሩ አይደለም ምናምን ብለው ሆይ አሉት። አባቴን አሳመኑ፣ ነፍሱን ይማር። ከዛ ወለድኩኝ ትልቋ ልጄ እግዚአብሔር ይመስገን። ስወልድም ምጥ አላቅም። ጥቁር አንበሳ ነው የወለድኩኝ። ጥቁር አንበሳ ደግሞ 30 ብር ነበር ያን የሚከፈለው ለወላድ እና አላስገባም፣ አልጋ የለም አሉ። የሆነ 30 ብር ካልከፈላችሁ ምናምን ብሎ አንገራገሩ። እኔ ደግሞ ወልጃለሁ፣ መሬት ላይ ነው ወረፋ የሚያዝበት ጋር ነው የወለድኳት ልጅቷ። እሺ ወይኔ ጉዴ ብለው ሁሉም ነጠላ ምናምን ከለሉልኝና ወደ ዋፋፍሰው እስቲ ይሄ መክፊያው የለም መክፊያ አለ፣ ይሄ ስትሬቸር ነው ምንድን ነው የሚባለው፣ በመክፊያው መጥተው ወሰዱ። ከዛ ገባሁኝ፣ አጣጠቡኝ። በሶስተኛው ቀን ነው እስቲሽ ምናምን አድርገው ሰፍተውኝ፣ ያው በራሴ ስለወለድኩኝ ሰፍተውኝ ምናምን ቤት እንትን ጋቢ አምጡ ሲባል ጋቢ ኬት ይምጣ፣ ከዛ ጋቢ አምጡ አሉ። ጋቢ ኬት ይምጣ፣ ጎረቤት ጋቢ አምጡ ተብሎ ጋቢ ተመጣ። ጋቢ አምጥታ ነፍሷን ይማር እኔ ጋ ጋቢ አለ ብለው ጋቢ ተሰጠ። 30 ብር ካልከፈላችሁ ልጅቷ አይሰጣችሁም ተባለ። እሱ ደግሞ ስራ ፈቷል በመሀል። ግን አጋጣሚ የተለካከፍንበት ነገር ሳልነግርሽ መጀመሪያ ያቺ ሴትዮ እሺ ካለችኝ በኋላ እሷ ሻይ ቤት ሆቴል ትሰራለች፣ እንደዚህ ቀይ ሽርጥ የለበሰች ጥርሰ ፍንጭት ልጅ ናት እና እሷንማ እዛ ሱቅ ቡና ስትገዛ ፓራት አለው ሲል እሷን እኮ ነው ያልኩ ትለውና እና እስኪ አነጋግራታ ትለው። ከዛ እሱና ወያላው ሱቅ ውስጥ ቆሙ። ሳንቲም እንደዚህ የሰሩበት ሳንቲም ኮሽ ያደርጋሉ። ከዚ ሲያደርጉ አንቺ ጉራጌ ቡና ቤት ይሰራል ሲል ቡና ቤት ሰራ ያኝ እንዲህ ወጥ ቤት ነኝ እንጂ ብዬ መልስ ሰጠዋለሁ። ነካም ያገባኝ ነው አላውቅም። ኦኬ። ከዛ ማስቲካ ለማን ልግዛ ሲለኝ ያኔ አልኩት። ከዛ ማስቲካውን ልክ እንደገዛልኝ ጡቴን ነካ ሲያደርግ እናት አፈር ትብላ አንተ ለማስቲካ ነው እንዴ ጡቴን የምትነካው ብዬ አርጌ ያን ሳንቲሙን በላዩ ላይ ዘርግፌ ወደ ሆቴሌ የተላኩበት ቡና ይዤ ይገባው። ከዛ እንዴ እንደዚህ ልጅ ለከፍኳት ምናምን ሲል እሷ ከዛ ክርስትና መጣ። ክርስትና ትነሳ ሲባል ያው በጾም ነበረ፣ ምስር ምናምን ተሰራ። የክርስትና እናት እኔ ወስዳለሁ አለች። አንድ የዣ ልጅ ነበረች ጎረቤቴ፣ እሷ ወሰደች። ክርስትና ነሳች። ክርስትና ከተነሳ በኋላ የእሱ ዘመድ አለች እና ከኔ ጋር የምትኖር ያው ቡና ምናምን ታፈላለኝ። ከዛ በቃ ትቻት ልጄን ትቼ ወደ አብነት ፊት ለፊት ወጥ ቤት ገባ። በረዳትነት ስለሰራው ለመርኩና ወጥ ቤት ገባ። ያ ሆቴሉ አዲስ ነው የያዘው ሰውዬው። ስሰራ
ቁምሳጥን ብርቅ ነበረ። ገብቶሻል? ቁምሳጥን ገዛው። በቃ ጎጆ እንደ አዲስ ወጣው። ገባሽ? የሌለኝ ነገር ሸንበቆ ወንበር ገዛው። በቃ አሪፍ ያችን ሸንበቆ ወንበር ጥልፍ ማልበስ፣ ትራስ አርጌ ጨርቅ ማልበስ። እንግዳ ሲመጣ እንዴ በሌ ሶፋ ገዛሽ ሲሉኝ ከማን አንሳለሁ ሶፋ ገዛው። ከዛ መርካቶ ጭተራ ሲሄድ ካርቶን አገኘሁልሽ እና እዛ ጭተራ የሚሰጥ ይህን ካርቶን ካልሰጠኝ ስለ ምን ያደርግልሽ እኔ አውቃለሁ ስጠኝ አልኩና ያን ካርቶን ብፌ ያልብሼ ቲቪ ገዛሁ እያልኳቸው ያችን ካርቶን ቁጭ አርጌ ብፌ እንትን ያ ሶፋው አለኝ እንግዲህ ሸንበቆዬን ያችን ካርቶን እንትን ዲዛይን አርጌ ጥልፍ አርጌ በዳንቴል ዲዛይን አርጌ ልክ ሲገቡ በሌ ምንድነው ቤት ሽብርቃ ላይ ማንም አልቻለሽም ምናምን አሉኝ ጓደኞች። ከዛ በአራዳ ቋንቋ እስከም ብለሽ ነው ስላታ እዛጭ ብለሽ ነው ትለናለች። ከዛ ዘም በሉ ቆይ እያልኩኝ ቲቪ ገዝቼ ነው ማንም እንዳያየው እላቸዋለሁ። ማን ከማን ያንሳ እናንተ ቴሌቪዥን ገዝታችሁ እኔ ለምን ይቅርብኝ ስል እናት ከፍችልንም ይላሉ። አረ ሴትዮዋ ያከራች እየችን ሴትዮ ወልጄ ማብራት እያጠፋችብኝ ደግሞ ማብራት ይቆጥራል ብላ ታባራኝ እንዴ ከቤት ኪራይ እላቸዋለሁ። ከዛ በኋላ ሲባል እግዚአብሔር ይመስገን ይሄ መንገድ የሚነጠፍ ኬር የሚባል የጎተራ ልጆች ሁነን 30 ቀበሌ ወደ አብነት አካባቢ እናነጥፍ ነበረ። ድንጋይ ኮፕሊንክ ነው ምናምን የሚባል የሚነጠፍ አለ። ሽንት ቤት ታሰሪያለሽ፣ ቦታ ምናምን ትሰሪያለሽ። በቃ ይሄ መንገዱን ትሰሪው ነበረ እና ስንዴና ዘይት ነበረ የሚሰጠን። ስንዴና ዘይት ሲሰጠን እኔ ደግሞ ዳቦ እንድፍት እያረኩ ለልጆቹ እያመጣ ቁርስርስ አድርጌ ስመጣ ወይኔ ዳቦ ሲጣፍጥ ሲሉኝ አንቺ የተመታሽ የጉራጌ ፋራ ስንዴውን አሸጭም እንደ ዳቦ እየቆራረሽ ምትመጪው ትለኛለች አንድ ጓደኛዬ፣ መስከረም ትባላለች። በዚህ አጋጣሚ በጣም ነው መወዳት። ወደ አይቶቢስተር እሷ ያለችው አሁን እንትን ነው አጠና ተራ ኮልፌ ልኳን 18 ማዞሪያ ሳትሻገሩ እዛው ሆቴል ከፍታለች እናቷ። እና አንቺ የተመታሽ ምንድነው ስንዴውን አሸጭም እንደ እየሸቀልን እኮ ነው አንቺ ዳቦ እየደፋሽ ለማንም እየቆራረሽ ምሰጨው ስትለኝ በናሽ ይብሉ በናሽ ያሳዝናሉ። አንቺ ደጓ እያሉ ያችን ዳቦ እየቆራረሱ ስንዴው ሲሰጠኝ ነካ እነሱ ይሸጣሉ፣ ዘይት ይሸጣል፣ ብር ይቀበላሉ። ከዛ እኔም ብልጭ ሲሆን እንደነሱ መሽጠት ጀመር። ዳቦ ማከፋፈል ቀረ። የኔ ታሪክ ብዙ ነው እኮ በጣም እውነት እነሱ ስላሳለፍኩት ነገር በጣም ደስ ይለኛል። እና ኬሻ ትለብሺ ነበረ ፀሐይ እንዳይመታሽ ኬሻ ይሄ ባርሜጣ ደፍተሽ ትመጪ ነበረ። ልጄ ግን በአጋጣሚ ያችን ልጅ እየጠበቀችልኝ ነው የእሱ ዘመድ ትጠብቅልኛለች። ከዛ 1 አመት ሆናት ልደታ ከበርን። እኔም አንድ ወርቅ የሚባል በእጄ ገባ። እቁብ ሰበስባለሁ። ያ ስንዴውና ዘይቱን እየሸጥኩ እቁብ እገባለሁ። እሱም ይሰራል። በቃ ቤታችን ሙሉ ነው። ቤት ተከራይተን ነው። በቃ ቤታችን ፋረግ ነው። ከዛ ስንል እያደግን ሄድን። እግዚአብሔር ይመስገን ልጄ 3 አመት ሞላት። ፎቶ አስነሳዋት። ወደ አዲስ ከተማ አካባቢ እንትን አለ ፎቶ ቤት አለ፣ ምርጥ ፎቶ ቤት አዲስ ከተማ አለ። ካብነቱ ወጣ ብለሽ እዛ ፎቶ አስነሳዋት። በቃ ደስ አላቸው። የእሱም ወንድም መጠጋት ጀመረ። እያለ በቃ መኖር ጀመረን ማለት እያለን የእሱም ወንድም አስጠጋን። ሚስሩ እየጠረገ እኛ ጋር እየመጣ ምግብ ይችላል፣ ግን በአጋጣሚ ቡና ይችላል። የጋራ ኑሮ ነው የምንኖረው ማለት ቡና የብር ቡና ይገዛል። የሆነ ነገር እንጀራ ከሌለ እንጀራ ይገዛል። ከዛ ግን ወልጄ በአጋጣሚ ሮምዬ ወልጄ በአራስነት ያቺ የተከራየውባት ሴትዮ በጣም እሱ ስራ በፈታ ሰዓት የቤት ኪራይ ካልሰጣችሁ ውጡ፣ ከዛ ማብራት ታጠፋብናለች፣ ሻማ እንለኩሳለን